ይህ የካይሊጂ ጂሲፒ ጎሳ ትልቁ ዓመታዊ በዓል ሲሆን ወላጅ ሴት ልጆቻቸውን ለመሸጥ ወይም ለመዳር የሚሰበሰቡበት ቦታ ነው። እኛ እዚህ የመጣነው የአውሮፓ ህብረት አባል በሆነችው በቡልጋሪያ ሀገር አሁንም ስለሚቀጥለው ስለዚህ አስገራሚ ባህል የበለጠ ለመማር ነው። ቦታው አሁን በጣም የተጨናነቀ ነው። እኛ መጀመሪያ እዚህ ስንደርስ ብዙ ሰውም አልነበረም። አሁን ግን ሙሉ በሙሉ እየሞላ ነው። አዎ፣ ሙሉ ቤተሰቦች በመኪናቸው በአውቶቡስ እየመጡ ነው። ፍጹም ተስማሚ የሆኑ ጥንድ ለመፈለግ ወንድ ሴት ልጆቻቸውን ይዞ እየጎረፉ ነው። ይህ በትክክል እንደ እውነተኛ የህይወት ቴንደር ወይም የፍቅረኛ ጓደኛ መፈለጊያ ነው። ስለዚህ ቦታ ምን ታስባለህ? ትንሽ እብደት ያለበት ይመስላል። ከጀርባዬ ያለችው የዚች ከተማ ዋና የአውቶቡስ ጣቢያ ነው። ከተማዋ ሳታዞራ ትባላለች። አዎ፣ በርካታ ቤተሰቦች አሁንም እየወረዱ ነው። በገበያ ውስጥ የነበሩ አንዳንድ ወንዶች ሚስት ትሸጣለህ? ለባለቤትህ ስንት ነው የከፈልከው? እሷን በነፃ ነው ያገኘኋት። አታለልኳት፣ በፍቅርም ማረኳት። ታዲያ አሁን በስንት ነው የምትሸጣት? አይ እሷ አትሸጥም፣ አስቀድሞ የተያዘች ናት። አንዳንድ ወንዶች አንቺን እየሸጥኩ እንደሆነ እየጠበቁ ነበር። እኔ ግን በጣም ውድ ስለሆንሽ ሊገዙሽ የማይችሉና አቅማቸው እንደማይፈቅድ ነገርኳቸው። ለመሆኑ አዲስ ባል ትፈልጊያለሽ? እዚህ እኮ ብር ያላቸው ብዙ ሰዎች አሉ። እነዚህ ባህል ውስጥ በጣም ዋናው ነገር ሴት ልጇ ወጣትና ከሁሉ በላይ ደግሞ ድንግል መሆኗ ነው። ሴት ልጅ ግን ካልሆነች ቤተሰቧን መጥፎ ስም ያተርፋል። ምናልባት ጨርሶ ሊድሯትም አይችሉም፣ ወይ ደግሞ በክብር መውደቅ ምክንያት በጣም በቅናሽ ዋጋ ለመዳር ይገደዳሉ። በዚህ ምክንያት የካይሊጂ ልጃገረድ ድንግልናቸውን በማንኛውም ዋጋ ለመጠበቅ ይገደዳሉ። ቤተሰቦቻቸው ከወንዶች ጋር ስለሚኖራቸውም ግንኙነት በጣም ጥብቅ ሕግጋት ይጥሉባቸዋል። ይሁን እንጂ በዛሬ የቴክኖሎጂና የማህበራዊ ሚዲያ ዘመን ይህን መከልከል በተግባር የማይቻል ሆኗል። አብዛኞቹ ወጣቶች ወደዚህ ገበያ ከመምጣታቸው በፊት እንኳን እርስ በርሳቸው አስቀድሞ እንደሚተዋወቁ ታውቋል። እዚህ ካሉ ወንዶች መካከል የማታውቂው አለ? ሁላችንም ማለት ይቻላል እርስ በርሳችን እንተዋወቃለን። የካይሊጂ ሮማኒ ህዝብ በሙሉ በፌስቡክ እና በኢንተርኔት አማካኝነት ይተዋወቃሉ። ስለዚህ ፌስቡክ ባህሉን እያጠፋ ነው። ይህ መነጽር ለእኔ የተሰጠ ስጦታ ነው። $2 ያህል ያወጣል። እኔ ይባላለሁ። እኔ ደግሞ ማርቲ ነኝ። ስላገኘኋችሁ ደስ ብሎኛል። እኔም እንዲሁ። እኔ ኢቫ እባላለሁ። ስላገኘሁሽ ደስ ብሎኛል። ይህ ክስተት በየዓመቱ ይካሄዳል። በኮቪድ-19 ወረርሽኝ ወቅት አልተካሄደም ነበር። ከዛ በኋላ ግን ተመልሰናል። ለመሆኑ እንዴት ነው የመረጥሽው ሰው አለ? እዚህ ያሉትን ወንዶች ታውቂያቸዋለሽ አይደል? በእርግጥ እዚህ ሁላችንም እንተዋወቃለን። ጥሩ እጩዎችም አሉ። አዎ ብዙ እጩዎች አሉ። እኔ ግን የምመርጠው አንዱን ብቻ ነው። ለመሆኑ የመጣችሁት ከየት ነው? ከፕሎዲቭ ነን። እሺ፣ እኛ የምንኖረው እዚያ ነው። ሰዎች ከመላው ሀገሪቱ እየመጡ ይመስለኛል። አዎ። ታዲያ ከፕሎዶቭ የሆነ ወንድ ነው የምትወጂው ወይስ ከሌላ ከቡልጋሪያ ክፍል የመጣ? ከፕሎዶቭ ቢሆን እመርጣለሁ። አንዲት ሴት ዕድሜዋ ከ20 ዓመት በላይ ከሆነ እንደ እርጅና ትቆጠራለች። እንዲሁም በብዙ ገንዘብ ልትዳር አትችልም። በዚህ ገበያ ላይ የሚገኙ አብዛኛው ልጃገረዶች ዕድሜያቸው ከ14 እና በ18 ዓመታት መካከል ያለ ነው። እኔ 16 ዓመቴ ነው። ለመሆኑ ወደዚህ ስትመጪ የመጀመሪያሽ ነው? አይደለም፣ ወደዚህ ስመጣ ሁለተኛ ወይም ሶስተኛዬ ነው። የካይሊጂ ጎሳ ዋና የዕለት ተዕለት ሥራ መስክና የናስ ዳሶችን ማሰሮዎችንም መስራት እንዲሁም መጠገን ነው። ካይሊጂ የሚለው ቃል ራሱ የናስ ቅንጣሽ ከሚለው ትርጉም ቃል የመጣ ሲሆን የጎሳቸው ስምም ከዚሁ የተወሰደ ነው። በጥንት ዘመን ይህ የዕደ ጥበብ ሥራ በጣም የበለጸገና ብዙ ገንዘብም የሚያስገኝ ነበር። ይሁን እንጂ ዛሬ ይህ ሙያ ቀስ በቀስ እየጠፋ ነው። ምናልባትም በቅርቡ ሙሉ በሙሉ ሊጠፋም ይችላል። አሁን ላይ ደንበኛ ማግኘትም ሆነ የሰራቸውን ድስቶች መሸጥ ከቀን ወደ ቀን በጣም አስቸጋሪ እየሆነባቸው መጥቷል። ይህ ሁኔታ ደግሞ ወላጆች ሴት ልጆቻቸውን የሚድሩበት ወይም የሚሸጡበት የገንዘብ ዋጋ ይበልጥ አስፈላጊ እንደሚሆን አድርጎታል። ዛሬ እኮ የሙሽሮች ቀን ነው። በጣም ቆንጆች ሙሽሮች ያሉ እዚህ ነው። አዎ፣ ለዚህ ነው ከዚህ የመጣ ነው። የሚሸጡት በስንት ነው? ከ120 ሺህ እስከ 130 ሺህ የቡልጋሪያ ሌቭ ነው። በጣም ውድ ናቸው። እሱን አትስማው፣ እየቀለደ ነው። እየቀለድኩ አይደለም። አንዳንዶቹማ እስከ 150 ሺህ ይደርሳሉ። ለመሆኑ አንተ ሙሽራ እየፈለግክ ነው? አዎ እየፈለግኩ ነው፣ ግን በጣም ውድ ናቸው። ዋጋቸው ስንት አካባቢ ነው?
ልክ እንደ 100,000 ወይም 50,000 ማለት ነው። ይህ ደግሞ እብደት ነው። እናንተስ ሙሽራ እየፈለጋችሁ ነው? አዎ ሙሽራ እየፈለግን ነው። እኔ እንዲያውም አንዷን አግኝቻለሁ። ቅድመ ክፍያ ጭምር ከፍያለሁ። እሺ ታዲያ አሁን ሁሉ ነገር ጨርሰሃል? እኔ ግን አሁንም ገንዘብ እያከማቸው ነው። ምክንያቱም በጣም ብዙ ገንዘብ እየጠየቁ ነው። እስከ 200,000። በእውነት? አሁን ደግሞ 200,000 ደረሰ። ቅድም 100፣ 120,000፣ 150,000 ሰምተን ነበር። አሁን ደግሞ 200,000 ትላለህ? እሺ ልጃገረዶች እስኪ ንገሩኝ፣ እዚህ ሙሽሮች ከ100 እስከ 200,000 ያስከፍላሉ እየተባለ ነው። እውነት ነው? የምር ነው? አዎ። ከአንቺ ለምሳሌ ቤተሰቦች ስንት ይጠብቃሉ? እስከ 200,000? አላውቅም። አሁን ላይ እሱም 200,000 ሳይሆን አይቀርም። የእናንተ ቤተሰቦች ለእናንተ ስንት ገንዘብ ነው የሚጠይቁት? እነሱ ገንዘብ አይጠይቁም። አንድ በግና አንድ ኬክ ካገኙ ሁሉ ነገር መልካም ነው። ዝም በል፣ እየዋሸ ነው። አዎ እየዋሸው ነው። ለምሳሌ ለአንቺ እናትሽ ስንት ነው የምትጠይቀው? የሆነ ነገር ልትነግርህ ትፈልጋለች ና። በጣም ቆንጆ ነሽ፣ ውብም ነሽ። እዚህ ካሉ ወንዶች ጋር ብዙ ተነጋግሬ ነበር። ወንዶቹ ሙሽሮቹን ከ100 እስከ 120,000 ያስከፍላሉ እያሉ ነው። ይህ እውነት ነው? ምናልባት የተወሰነ እውነት ሊኖረው ይችላል። ይህ እብደት ነው። ለመሆኑ ያንቺ ዋጋ ስንት ነው? እኔ በነፃ ነኝ። በነፃ? እዚህ ብዙ ቆንጆ ልጃገረዶች የሉም። እነሱን ማግኘት ከባድ ነው። ኧረ እባክህ ሰውዬ፣ እኔ እዚህ ዙሪያ በርካታ ቆንጆ ልጃገረዶች አይቻለሁ። ዋጋቸውም ያን ያህል አይገባም። ለመሆኑ ለልጃገረዶች የሚሆን ጥሬ ገንዘብ ይዘህ ነው የመጣኸው? በጣም ውድ ናቸው። ለእኛ ካይልጅ ልጃገረድ እኔ ቢበዛ እስከ 10,000 2 በግና 1 ሳጥን ቢራ ማውጣት እችላለሁ። እና 1 ሳጥን ቢራ? ለሰርጉ ዝግጁ ስትሆን ብቻ ደውልልኝ፣ እዚያ አገኛለሁ። እኔም ሳገባ ግብዣ ልክልሃለሁ። ነገሩ በጣም ውድ ሆኗል። የዋጋ ግሽበት አለ። እኔ ዕድሜ 15 እያለ ነበር ያገባሁት። ባለቤቴ ግን ጥላኝ ሄደች። አሁን ዕድሜ 17 ነው። እንደገና ደግሞ እየፈለግኩ ነው። እና አሁን ሌላ እየፈለግክ ነው አይደል? እኔ እዚህ ሙሽራ መግዛት ቢኖር ኖሮ ምናልባት በድንግልና የሞት ነበር። ይህ ለልጃገረዶቹ ዋጋ የመደራደር ሂደት የራሱ የሆነ ጥቁር ጎኖች አሉት። አንድ ጊዜ አንዲት ልጃገረድ ቤተሰቦቿ በጣም ሀብታም ካልሆኑ ወንድ ጋር በፍቅር ትወድቃለች። ነገር ግን የልጅቷ ወላጆች በመጨረሻም በጣም ሀብታም ለሆነው ሌላ ወንድ ይሸጧታል። ይሁን እንጂ የዛሬ ወጣት ትውልድ ለዚህ አይነቱ አስገዳጅ ሁኔታ መፍትሄ ወይም ማለፊያ ያገኘ ይመስላል። እስኪ ላስረዳችሁ። እስኪ እንበልና እሷን ለመግዛት ወደ ቤተሰቦቿ እንሄዳለን። እነሱ ግን በጣም ብዙ ገንዘብ ይጠብቃሉ እንበል። ነገር ግን ልጅቷን እኔም በጣም ትወደኛለች። ልክ ለእኔ ልትሞትልኝም ትችላለች። በዚህ ጊዜ እኔ እሷን ሰርቃታለሁ። አዎ ይህ የሚሆነው ከቤተሰቦቿ ጋር አስቀድመን ተደራድረን በዋጋው ላይ መስማማት ካልቻለን ነው። እሷ ግን እኔን ትፈልገኛለች፣ እኔም እሷን እፈልጋታለሁ። ከዚያ በኋላ ሰርቃታለሁ። ለመሆኑ ይህ ሴት ልጅን የመስረቅ ሂደት እንዴት ነው የሚሰራው? በዋጋው ላይ መስማማት ካልቻለንና ቤተሰቦቿ በጣም ብዙ ገንዘብ ከጠየቁን ከልጅቷ ጋር እንስማማለን። ከልጅቷ ከራሷ ጋር? አዎ በአንድ ምሽት ከምሽቱ 11 ሰዓት እስከ 12 ሰዓት አካባቢ እሷን ለመውሰድ እንደማልፍ እንስማማለን። ከዚያ በኋላ እንጋባለን። ከዚያ በኋላ ወላጆች ሌላ አማራጭ አይኖራቸውም። እኔ ከሰረኳት በኋላ ልጅቷ ድንግል ስላልሆነች ቤተሰቦቿ እኛን ከመዳር ውጭ ሌላ ምንም አማራጭ አይኖራቸውም። እኔም እንደ ሚስቴ አድርጌ እወስዳታለሁ። በቃ ነገሩ በዚህ ያበቃል። ያው መሄድ ካልፈለገች ግን ዝም ብለን መኪና ሻንጣ ውስጥ ከተናት እየነዳን እንሄዳለን። ለመሆኑ ከየትኞቹ ልጃገረዶች ጋር ተነጋገርክ? ከ2 ወይም ከ3 ልጃገረዶች ጋር ፎቶ ተነስቻለሁ። ስመለስ በደንብ ፈትሻችኋለሁ። እሱ ሚስት የሚገዛበት ብር የለውም። እሱ መልከ መልካም ነው፣ በነፃም ያገኛል። ካስፈለገኝም ከባንክ ብድር ወስዳለሁ። ምንም ችግር የለውም። ሚስት ለመግዛት ስል እንኳን መታወቂያን አስይዛለሁ። እኔ ሚስት ለመግዛት ከባንክ ብድር ወስጃለሁ። ታውቃለህ? ብድር ለመውሰድ ሙሉ በሙሉ ብቁ ነኝ። ይህ ማለት ልጃገረዶቹን በጣም ወዳቸዋል ማለት ነው አይደል? ዕዳ ውስጥ ያው ገባለሁ፣ ግን አንዷን እገዛታለሁ። ብድር ወስዳለሁ፣ ስልኬን አስይዛለሁ። ምንም ግድ አይሰጠኝም። ምን እንድል ትፈልጋለህ? እዚህ ገበያ ውስጥ በጣም ቆንጆ ወንድ ማን ነው? እኔ ነኝ። ማንም የለም። እንዴት? እስኪ እዚህ ሁሉ በዙሪያ ያሉትን ወንዶች ያቸው፣ ሁሉም የተለዩ ናቸው። እናንተ ወንዶችስ ምን ታስባላችሁ? እዚህ ካሉት ልጃገረድ መካከል በጣም ቆንጆቹ የትኞቹ ናቸው?
ይህቺ እዚህ ያለችው ልጃገረድ ለምሳሌ በጣም ቆንጆ ናት። ይህቺ እዚህ ያለችው እሷ ይበልጥ ቆንጆ ናት። ከሁሉ በላይ የወደድኳት እሷን ነው። አዎ ሊጋቡ ነው። በቅርቡ ሄደን ቤተሰቦቿን እንጠይቃለን። እንድትቀርጸው ወደ ሰርጌ ጋብዝሃለሁ። አንዳንዶቹ ወጣቶች ትውልዶች ግን በሴት ልጅ ላይ ዋጋ የመደራደር የመግዛት ሐሳብ ፈጽሞ የተመቻቸው አይመስልም። ይህ በእውነቱ ይህ ባህል እንዲቀየር የተቃውሞ ሰልፍ እያዘጋጀን ነው። ለመሆኑ ለውጡ ምንድን ነው? አሁን ደግሞ ሴት ልጅ ቤተሰቦች እንዲከፍሉ ለማድረግ አይደለም። ማንም ሰው መክፈል የለበትም። ለዛ ነው ማንም ባይከፍል ለሁሉም የተሻለ ሰዎች እርስ በርሳቸው ከተዋደዱ ዝም ብሎ መጠናናት መጀመር ይችላሉ። ኦ እሺ፣ ይህ ለሁሉም ምርጥ ይሆናል አይደል? ለማግባት መክፈል ባይኖርብኝ ኖሮ እኔ 10 ጊዜ አገባ ነበር። አንተ እብድ ነህ ሰውዬ፣ ራስን ትጎዳለህ። እዚህ ካሉ ሙሽሮች መካከል 10 ምርጥ ብትችል የትኛውን ትመርጣለህ? በጣም ቆንጆ የሆኑትን። በአንጻሩ ደግሞ ሌላ ወጣቶች በባህሉ ላይ ያን ያህል ቅሬታ የላቸውም። እኔ ዛሬ እዚህ የመጣሁት 5 ወይም 6 የሴት ጓደኞች አሉኝ። አሁን ሄጄ እፈትሻቸዋለሁ። ዋጋቸው ስንት እንደሆነ እንጠይቃለን። ወደ ቤትም ስመለስ ደግሞ የእያንዳንዱ ልጃገረድ ስም በወረቀት ላይ እጽፋለሁ። በመቀጠል አንድ ጠርሙስ ወስጄ አሽከረክራለሁ። ጠርሙስ ወደ ማንኛው ሲያመለክት እሷን አገባታለሁ። የእድል ፈተና ማለት ነው። እኔ እዚህ ታሪኮች መናገር ብጀምር እኮ እዚህ ያሉ እናቶች ማልቀስ ይጀምራሉ። እሱ እዚህ ያሉትን ልጃገረዶች እርቃን ፎቶ በሙሉ በአማራጭ ይዟል። ከፈለግ ካሳይሃለሁ። አሁንም የሴት ጓደኛ እየፈለግኩኝ ነው። ይህ ትልቅ እውነት ግን ያለምንም ሁከትና ግጭት አላለፈም። አንዳንድ ቤተሰቦች እርስ በርሳቸው መጣላት ጀምረዋል። በመካከላቸውም የቆየ የቤተሰብ በቀልና ቂም ያለ ይመስላል። ያንንም እዚህ ለመጨረስ እየሞከሩ ነው። አዎ፣ አስቀድሞ 3 ግጭቶች ተፈጥረዋል። እብደት ነበር። መጀመሪያ ላይ እዚህ ብዙ ሰዎች ይጣሉ ነበር። ለመሆኑ የተጣሉት በምንድን ነው? ምናልባት በመካከላቸው የቆየ ቂም ሳይኖር አይቀርም። አዎ፣ የቆየ ቂም ነው። ስለዚህ ነገሩ ሳይባባስ ከዚህ እንውጣ። ምክንያቱም አንዳንድ ወንዶች ቢላ ወይም ጠመንጃ ሊኖራቸው ይችላል ብዬ አስባለሁ። እንግዲህ የሙሽራ ገበያ ይህን ይመስል ነበር። በአጠቃላይ ቴክኖሎጂ፣ ዘመናዊነት ባህሉን እየቀየረው ቢሆንም የካይሊጂ የሙሽራ ገበያ አሁንም ድረስ የራሱ የሆነ አስገራሚ ድባብና ፈተናዎች ያሉት ክስተት ሆኖ ቀጥሏል።